ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኘው የጠዋት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ይዘን የመጣን ሲሆን ከነዚህም መካከል እንግዲህ አርሰናል በዶርትመንድ ትላንትና የተሸነፈ ሲሆን አሰልጣኝ ሚኬል አርቴታ ግን ደጋፊዎች ስጋት ሊገባቸው አይገባም ሲሉ ሀሳብ መስጠታቸውን እየሰማን እንገኛለን። በማንቸስተር ዩናይትድ ቤት የምናነሳቸው መረጃዎች አሉ። ከነዚህም መካከል ማርከስ ራሽፎርድ አዲስ ቁጥር እንደተሰጠው እየተገለጸም ይገኛል። ስለ ዝውውሮችም በክለቦች መካከል የተለያዩ የዝውውር መረጃዎችን እስከ መጨረሻው የምናነሳ ነው የሚሆነው። አብራችሁን ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ትላንትና ከተካሄዱ አንዳንድ ጨዋታዎች ስንጀምር አርሰናል ዶርትመንድ ትላንትና ተሸንፏል። የሰሜን ለንደኑ ክለብ አርሰናል ከቦርሲያ ዶርትመንድ ጋር ያደረገውን የኤሚሬትስ ካፕ ጨዋታ 3-2 ነው የተሸነፈው። ለዶርትመንድ የማሸነፊያ ጎሎችን ኢናሲዮ ካሬሳስ እንዲሁም ደግሞ ጋዶ ያስቆጠሩ ሲሆን ቪክተር ዮኮሬሽ እንዲሁም ደግሞ ኢታን ንዋኔሪ የአርሰናልን ጎሎች ያስቆጠሩ ተጫዋቾችም ነበሩ። ከጨዋታው በኋላ በተደረገ የመለያ ምት አርሰናል 5-4 በሆነ ውጤትም አሸንፏል። መድፈኞቹ ከ2019 የውድድር ዓመት በኋላ የኤሚሬትስ ዋንጫን ማሸነፍ ሳይችሉ የቀሩበት ዓመት መሆኑ ነው የተመለከትነው። አርሰናል ካደረጋቸው 3 የወዳጅነት ጨዋታዎች በሁለቱ ሽንፈትም አስተናግዷል። መድፈኞቹ የመጨረሻ የወዳጅነት ጨዋታቸውን ሮብ ከኮሞ ጋር በኤሚሬትስ ስቴዲየም የሚያደርጉም ይሆናሉ። ከጨዋታው በኋላ አሰልጣኝ ሚኬል አርቴታ ሀሳባቸውን እየሰጡ ሲሆን ደጋፊዎች ስጋት ሊገባቸው አይገባም ሲሉም ነው የተናገሩት። ያለንበት ደረጃን እናውቃለን ሲሉ የተናገሩ ሲሆን የመድፈኞቹ አሰልጣኝ ሚኬል አርቴታ የክለቡ ደጋፊዎች በቡድኑ ውጤት ሊያሰጋቸው እንደማይገባም ተናግሯል። አርሰናል ካደረጋቸው 3 የወዳጅነት ጨዋታዎች በሁለቱ መሸነፋቸውን እናውቃለን። ደጋፊዎቹ በውጤት መጨነቅ ይኖርባቸው እንደሆነ የተጠየቁት ሚኬል አርቴታ የትኛውም ሽንፈት ያናድዳል፣ ነገር ግን መስጋት አይገባቸውም ሲሉም ነው የተናገሩት። በአሁኑ ሰዓት ላይ በምን ደረጃ ላይ እንዳለን በደንብ እናውቃለን ሲሉ ሚኬል አርቴታ የተናገሩ ሲሆን አክሎም አብዛኞቻችን ተጫዋቾች እንደሌሉ እንዲሁም ደግሞ ብዙ በቂ ዝግጅት እንዳላደረጉ መረዳትም ያስፈልጋል። እናም ይህ አስፈሪ ነገር አይደለም ሲሉ የተናገሩ ሲሆን አንዳንድ ጊዜ እየተሸነፉ በእንደዚህ አይነት ውጤት ውስጥ ማሳለፍ ጥሩ ነው ሲሉ ይደመጣሉ። እናም ለውጦችን ለማድረግ እጅግ በጣም ይጠቅምናል ሲሉ ነው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ መናገርም የቻሉት። እናም ይህ ነገር ለእኛ አስፈሪ አይደለም ሲሉ መናገራቸው እጅግ በጣም ጥሩ መሆኑን ነው እየተገለጸም የሚገኘው። ሌላኛው የጁሊያን ቲምበር ሁኔታም ነው የሚነሳው። በጉዳት ላይ የሚገኘው ጁሊያን ቲምበር ወደ ሜዳ ለመመለስ ሳምንታት እንደሚያስፈልገው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ያስረዱ ሲሆን ቢሆንም ጁሊያን ቲምበር ከጉዳቱ በጥሩ ሁኔታ እያገገመ መሆኑን አሰልጣኙ ጨምረውም ተናግረዋል። ጁሊያን ቲምበር በዓለም ዋንጫ ወቅት ጉዳት አጋጥሞት እንደነበር የሚታወሰም ጉዳይ ነው። ሆኖም የአርሰናል የቅድመ ውድድር ዝግጅት በመቀላቀል ከቡድኑ ጋር አመርቶም ነበር። ይሁን እንጂ ተጫዋቹ እስካሁን በቡድኑ የጨዋታ ስብስብ ውስጥ አልተካተተም። እናም በሚቀጥሉት ሳምንታት ውስጥ ምናልባትም የመመለስ እድልም ነው። እናም በዚህ ሰዓት ላይ አስጊ ጉዳት ላይ እንደሌለ ነው አሰልጣኙ እየተናገሩት የሚገኙት። በአርሰናል በኩል ከጨዋታው በኋላ የተነሱ ሀሳቦች እነዚህም ናቸው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ ከዴቪድ ራውም ጋር የመጀመሪያ ደረጃ ንግግሮችን ማድረጋቸውም ተሰምቷል። የ28 ዓመቱ ተጫዋች በአርቢ ሌፕዚግ የ1 ዓመት ኮንትራት ብቻ የቀረው ሲሆን የውል ማፍረሻው ደግሞ 34 ሚሊዮን ፓውንድም ይጠጋል። ሆኖም እስካሁን የላቀ ደረጃ ድርድር እንዳልተደረገ ዘ አትሌቲክስ የሚያስነብብ ሲሆን ይህ ተጫዋች ግን በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር በስፋት እየተያዘ የሚገኝ ተጫዋች መሆኑን ነው እየሰማንም የሚገኘው። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ በትንሽ ገንዘብ የሚገኙ ተጫዋቾችን እንግዲህ እያሳሱም ይገኛሉ። ማን ነው የሚመጣው የሚለው እስካሁን ድረስ ባይታወቅም የሚፈልጓቸው ተጫዋቾች እጅግ በጣም ብዙ እንደሆነ እየተገለጸም ይገኛል። ሌላኛው በሻምፒየንስ ሊጉ እስከመጫወት ጓጉቻለሁ ሲል ይናገራል። የፊት መስመር ተጫዋች የሆነው ብሪያን ምቤሞ ቡድኑ በቀጣይ የውድድር ዓመት በሁሉም ውድድሮች ተሳታፊ ለመሆን እንደሚፎካከር እየገለጸ ሲሆን ስለ አውሮፓ ሻምፒየንስ ሊጉ የተጠየቀው ምቤሞ በውድድሩ ላይ እስከመጫወት እጅግ በጣም መጠበቅም አልቻልኩም ሲልም ይናገራል። ከዚህ ቀደም በውድድሩ ላይ ተጫዋቾቼ አለማወቄ ይበልጥ እንድጓጓ አድርጎኛል ሲል ምቤሞም ተናግሯል። ነገር ግን በአውሮፓ ሻምፒየንስ ሊጉ ላይ ብቻ ሳይሆን በሁሉም ውድድሮች ላይ ተፎካካሪ ለመሆን እንሞክራለን ሲል ሀሳቡን መስጠቱን ነው እየተመለከትነው። ይህ ተጫዋች እንግዲህ አውሮፓ ሻምፒየንስ ሊግ እንዳልገባ ባረጋገጠበት ዓመት ነበር ወደ ማንቸስተር ዩናይትድ ፈልጎ የመጣው። በዚህ ዓመት ደግሞ በአውሮፓ ሻምፒየንስ ሊጉ እንደሚሳተፉ ካረጋገጡ በኋላ እጅግ በጣም ጓጉቻለሁ ሲል የራሱን ሀሳብ መስጠቱንም ሰምተናል። ማንቸስተር ዩናይትድ በማርከስ ራሽፎርድ ላይ ያላቸውን እምነት ለማሳየት እንዲሁም የቡድን አካል እንዳደረጉት
መልእክት ለማስተላለፍ ለማርከስ ራሽፎርድ አዲስ የማሊያ ቁጥር ለመስጠት መወሰናቸው በማንቸስተር ዩናይትድ በኩል በሰበር መልኩ እየሰማንም እንገኛለን። በዚህም ራሽፎርድ የ14 ቁጥር ማሊያን እንደሚለብስ እንዲሁም ደግሞ አሁን ከቡድኑ ጋር በመጓዝ ላይ እንደሚገኝም ታውቋል። ከትልቅ የአውሮፓ ክለብ ጥያቄ ካልቀረበ በስተቀር ክለቡ ላይ እንደሚቆይ ነው መረጃዎች እያሳዩም የሚገኙት። ከዚህ በፊት ጄሲ ሊንጋርድ ሲለብሰው የነበረውን 14 ቁጥር በአሁኑ ሰዓት ላይ በማርከስ ራሽፎርድ ላይ እንደምንመለከተው ፋብሪዚዮ ሮማኖ እየገለጸም ይገኛል። ከዚህ በፊት እንግዲህ ምናልባትም 11 ቁጥርን የመልበስ እድል አለው ሲሉ በርካቶቹ ያነሱትም ነበር። ነገር ግን ጆሹዋ ዚርክዚ ያንን ቁጥር የሚለብሰውም ይሆናል። በአሁኑ ሰዓት ላይ ደግሞ ይህ ተጫዋች አለመልቀቁን ተከትሎ ምናልባት በማንቸስተር ዩናይትድ ቤት የትኛውን ቁጥር ይለብሷል የሚለው አጠያቂም ነበር። በተለይም ማቲያስ ኩኛ 10 ቁጥርን መውሰዱን ተከትሎ ከማቲያስ ኩኛ እንደማይወሰድ ከተረጋገጠም በኋላ በአሁኑ ሰዓት ላይ 14 ቁጥር ማሊያን እንግዲህ በማንቸስተር ዩናይትድ ቤት በ2026-27 ለብሶ እንደሚጫወት እያረጋገጡለት ይገኛሉ ሲል ፋብሪዚዮ ሮማኖ እየገለጸውም መረጃም ነው። ሌላኛው አንድሬ ሳንቶስ እንደ ዲፌንሲቭ ሚድፊልደር ለመጫወት ዝግጁ መሆኑን አስታውቋል ሲል ሳሙኤል ሉኸረስት ያስነብበናል። በዚህ የክረምት የዝውውር መስኮት ከቼልሲ ያስፈረመው የመሃል ሜዳ ተጫዋች አንድሬ ሳንቶስ እንደ አዲሱ የማንቸስተር ዩናይትድ ዲፌንሲቭ ሚድፊልደር ለመጫወት ተዘጋጅቻለሁ ሲል መደመጡ ነው የተገለጸው። አንድሬ ሳንቶስ ቀጥሎም እንደ 6 ቁጥር በጥልቅ መጫወትም እወዳለሁ መጫወትም የምመርጠው በዛ ቦታ ላይ ነው ሲል ተናግሯል። ይህም እንግዲህ ለማንቸስተር ዩናይትድ በተለይም የካርሎስ ካሴሚሮን ቦታ ማን ይሸፍነዋል የሚለው በርካቶቹ ሲጠይቁ ቆይተውም ነበር። እናም በአሁኑ ሰዓት ላይ በሱ እንደሚሸፈን እምነት እንዳላቸው ነው እየተገለጸ የሚገኘው። ዩሪ ቴሌማንስን እንዲሁም ደግሞ እሱን ነበር ማስፈረምም የቻሉት። በእርግጥ ዩሪ ቴሌማንስ ከኳስ ጋር እጅግ በጣም ምቹ ነው። 8 ቁጥር፣ 10 ቁጥር፣ 6 ቁጥር ሆኖ የመጫወትም ልምድም አለው። ነገር ግን ማንቸስተር ዩናይትድ ትክክለኛ የ6 ቁጥር ተጫዋች አጥቶ እንደነበር እናስታውሳለን። በአሁኑ ሰዓት ላይ አንድሬ ሳንቶስ እሱን ቦታ ከቨር አድርጎ መጫወት እንደሚችል ነው እየተገለጸም የሚገኘው። እናም ከሱ ጋር ምናልባትም ኮቢ ማይኖ ወይስ ደግሞ ዩሪ ቴሌማንስ ማን ነው የሚጣምረው የሚለው ጉዳይ በሚቀጥሉት ጊዜያት የምንለየው ይሆናል። በሜዳ ላይ ሊሳንድሮ ማርቲኔዝ ብቻ እንደሚቀር እየተገለጸም ይገኛል። በትላንትናው ዕለት 9 የሚጠጉ የማንቸስተር ዩናይትድ ተጫዋቾች የቅድመ ውድድር ዘመን ዝግጅት ላይ የሚገኘው የማይክል ካሪክ ስብስብ መቀላቀላቸውን የማንቸስተር ዩናይትድ ሪፖርት ይፋ ያደረገ ሲሆን ማቲያስ ኩኛ፣ ሴኔ ላመንስ፣ ኮቢ ማይኖ፣ ማርከስ ራሽፎርድ፣ ካርል ዳርዎ፣ ማቲያስ ደሊት፣ ቤንጃሚን ሴስኮ፣ ታይናን ቶምሰን እንዲሁም ደግሞ ጄጄ ጋብሪኤል ደግሞ ተጫዋቾች መሆናቸው የተገለጸም ጉዳይ ነው። በዛሬው ዕለት ደግሞ አርጀንቲናው የዓለም ዋንጫ ፍጻሜ ተፋላሚ የሆነው ሊሳንድሮ ማርቲኔዝ እንዲሁም ቡድኑ እንደሚቀላቀል ይጠበቃል። በቀሪዎቹ 2 ጨዋታዎች የቡድኑ አጠቃላይ ቅርጽና የውህደት ደረጃ የምንመለከት እንደሆነ ነው እየተገለጸም የሚገኘው። እናም በሚቀጥሉት ጊዜያት ይህንን ለውጥ የምንመለከት መሆኑ መረጃዎችም በስፋትም ያመላክታሉ። ብሬንዳን ዊሊያምስ ስለ ብሩኖ ፈርናንዴዝ ድንቅ አምበልነት እንዲሁም ጠንካራ ወዳጅነት እንዲህ ሲል ነበር የገለጸው። የቀድሞ የማንቸስተር ዩናይትድ ተጫዋች ሆነው ብሬንዳን ዊሊያምስ በኦልድ ትራፎርድ አብረውት ካሳለፉት ጊዜ በኋላም ከክለቡ አምበል ብሩኖ ፈርናንዴዝ ጋር ያላቸው ወዳጅነት አሁንም እንደቀጠለ የገለጸ ሲሆን እንደ ዊሊያምስ ገለጻ ብሩኖ ፈርናንዴዝ ከሜዳ ውጪ ያለውን ሁኔታ አሁንም ድረስ በስልክ እየደወለ እንደሚጠይቀው እንዲሁም ደግሞ ጨዋታዎችን መምጣት በሚፈልግበት ጊዜ የስቴዲየም ትኬቶችን በማመቻቸት ከጎኑ እንደሚቆም ገልጾለኛል ሲልም ይናገራል። ይህ የብሩኖ ትህትና እንዲሁም የቡድን አጋሮቹን የመደገፍ ባህሪ የአምበልነት ብቃቱን የሚያሳይ እንደሆነ የገለጸው ብሬንዳን ዊሊያምስ የቡድን አምበል የሆነው ለዚህ ነው፣ እሱ በእውነቱ ድንቅ ተጫዋች ነው፣ ድንቅም ሰው ነው ሲል አድናቆቱን መግለጹን ዘ አትሌቲክስ እያስነበበንም ነው የሚገኘው። ሌላኛው የካርሎስ ባሌባ እንዲሁም ደግሞ የዩናይትድ ጉዳይ በአሁኑ ሰዓት ላይ እንግዲህ እጅግ በጣም እየተነሳም ይገኛል። የዘ አትሌቲክስ የብራይተን ጉዳዮች ዘጋቢ እንደሚናገረው ከሆነ በካርሎስ ባሌባ ጉዳይ ላይ የባለቤቱን ክለቡን አቋም ዘርዝሮ አስቀምጧል። የማንቸስተር ዩናይትድ የበላይ አካል ባለፈው የውድድር ዘመን ለባሌባ ያወጡለትን ተመን 60 ሚሊዮን ፓውንድ ነበር። በብራይተን በአንጻሩ 115 ሚሊዮን ፓውንድ ፈልገውም ነበር። በግል ጉዳዮች ዙሪያ በተጫዋቹ እንዲሁም ደግሞ ዩናይትድ መካከል ሙሉ በሙሉ ስምምነት ላይ ተደርሶ እንደነበር የሚያነሳ ሲሆን ብራይተን በዚህኛው ክረምት ለባሌባ የሚመጡ ጥያቄዎችን ለማድመጥም ፈቃደኛም ናቸው። የተጫዋቹ ዋጋ ካለፈው ክረምት ሲነጻጸር የሚቀንስበትም እድል እንዳለ የተገለጸ ሲሆን አሁንም ቢሆንም ግን ብራይተን ለባሌባ ከፍተኛ ግምት የሚሰጡ ሲሆን ባለፈው ክረምት ዩናይትድ ከተመነው ዋጋ የበለጠ ዋጋም ይፈልጋሉ እየተባለም ይገኛል። አምና 60 ነበር ማንቸስተር ዩናይትድ የገመተው። ነገር ግን አሁን እንኳን በዚህ አቋሙ በወረደበት ጊዜም እንኳን እንግዲህ እስከ 75 ቢሊዮን ፓውንድ ነው እየጠየቁ የሚገኙት። ይህም ለማንቸስተር ዩናይትድ ከባድ እየሆነ እንደሚገኝ መረጃዎችም ያሳያሉ። ቤንያሚን ሴስኮ የሚቀጥለውን ሳምንት በአየርላንድ የዩናይትድን የትሬኒንግ ካምፕ ይቀላቀላል። እናም ከኤሲ ሚላን ጋር
ላለባቸው ጨዋታም ትንሽ ደቂቃዎች ሊጫወት እንደሚችል ሜን እያስነበበም ይገኛል። ይህም እንግዲህ ከጉዳቱ መልስ ምናልባትም የመጀመሪያው ጨዋታ ይሆናል ተብሎ ይጠበቃል በፕሪሲዝኑ። ሌላኛው ሲሞን ስቶንስ እንደዘገበው ከሆነ ከትላንትናው ጨዋታ በኋላ ሜሰን ማውንት ከቡድኑ ጋር ወደ አየርላንድም ተጉዟል። በህመም ምክንያት በጨዋታው መሳተፍ ያልቻሉት ማቲያስ ኩኛ እንዲሁም ደግሞ ሴኔ ላመንስ በትላንትናው ዕለት ቡድኑን በአየርላንድ የሚቀላቀሉ መሆኑ የተገለጸ ሲሆን ሜሰን ማውንትም ጉዳት እንዳልደረሰበት ለጥንቃቄ ሲባል እንደሆነ ማረጋገጥ ችያለው ሲልም ይናገራል። አንድሬ ሳንቶስ ይናገራል ስለ ሀገሩ ልጅ ካርሎስ ካሴሚሮ ሲናገር ካሴሚሮ ሌጀንድ ነው። አሁን ላይ እሱን በመተካት ባለፈው የውድድር ዘመን ያደረገውን ነገር መድገም እንደምችልም ይሰማኛል። ወደ ኋላ ጠለቅ ብዬ በ6 ቁጥር ቦታ ላይ መጫወትን እመርጣለሁ። ከኳስ ውጪ የቡድን አጋሮችን ለማገዝም እሞክራለሁ። ከኳስ ጋር ደግሞ መስመር ሰንጣቂ ኳሶችን ማቀበልም እወዳለሁ። እናም የሀገሬ ልጅ ሌጀንድ የሆነውን ካርሎስ ካሴሚሮን መተካት በዛ ቦታ ላይ እፈልጋለሁ ሲል አንድሬ ሳንቶስም ይናገራል። ማንቸስተር ዩናይትድ የሌስተር ሲቲውን ታዳጊ ሉዊስ ፔጅን ለማስፈረም እየሰሩ መሆኑም ይገለጻል። በተጨማሪም አርሰናል እንዲሁም አስቶን ቪላ ተጫዋቹን የማስፈረም ፍላጎት እንዳላቸው የተገለጸ ሲሆን ይሁን እንጂ ቀያዮቹ ሰይጣኖች የ18 ዓመቱን የአጥቂ አማካይ ለማስፈረም እየቀረቡ መሆኑን ቢቢሲም ዘግቧል። ታዳጊው ለሌስተር ሲቲ ዋናው ቡድን ከ20 በላይ ጨዋታዎችን ማድረጉም ይገለጻል። እናም ይህ ተጫዋች እየተፈለገም ነው የሚገኘው። የአርሰናል ተፋላሚ እሆናለሁ ሲል ይናገራል። አርሰናል በአሁኑ ሰዓት ላይ አመታዊ የኤሚሬትስ ካፕ የቦሩሲያ ዶርትመንድ ጨዋታ ጋር እንዲሁ ሽንፈት ማስተናገዱን እናውቃለን። በመድፈኞቹ ጨዋታ አዲሱ ፈራሚ ብሩኖ ጉማሬዝ ከደጋፊዎቹ ጋር የተዋወቀ ሲሆን ብሩኖ ጉማሬዝ በሰጠው አስተያየትም ተፋላሚ እሆናለሁ ሲል ለደጋፊዎቹ ቃል ገብቷል። ለዚህ ክለብ እስከ መጨረሻው ድረስ ያለኝን ሁሉ እሰጣለሁ ሲል ብሩኖ ጉማሬዝ የተናገረ ሲሆን ይህም እጅግ በጣም የምፈልገው እንዲሁም ትልቅ ነገር የሚሰራበትም ክለብ ነው ሲል ሀሳብ መስጠቱንም ሰምተናል። ሌላኛው ናፖሊ ጋብሪኤል ጂሰስን ለማስፈረም የሚያደርገውን ጥረት ትልቅ መሰናክል እንደገጠመው እየተዘገበም ይገኛል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ የናፖሊ የውሰት ውል ጥያቄ ተቀባይነት አላገኘም። ምክንያቱም የአርሰናሉ አጥቂ የቀረው የኮንትራት 1 አመት ብቻ በመሆኑም ነው። ከዚህም በላይ ጋብሪኤል ጂሰስ በአመት 9 ሚሊዮን ዩሮ የሚጠጋ የተጠራ ደሞዝ የሚያገኝ ሲሆን ናፖሊ ይህን ያክል የደሞዝ ስኬልም የለውም፣ መክፈልም አይፈልግም። ስለዚህ ዝውውሩ በቋሚነት እንዲሆን ብራዚሊያዊ አጥቂ የደሞዝ ጥያቄውን መቀነስ ይጠበቅበታል ሲልም ነው እየተገለጸ የሚገኘው። ጋላታሳራይ ለጋብሪኤል ማርቲኔዝ ዝውውር የ40 ሚሊዮን ዩሮ ጥያቄ ማቅረባቸው እየተገለጸም ይገኛል። አርሰናል አንቶኒ ኑሳን ምን ያህል ቢፈልገው እንኳን ተጫዋቹ አርቢ ሌፕዚግ እንደማይለቁት እየተገለጸ ሲሆን ማርቲኔሊ ግን በአሁኑ ሰዓት ላይ ጥያቄዎች እየቀረቡበትም ይገኛሉ። ያለ ጥርጥር አርሰናሎች በዛ ቦታ ላይ ትክክለኛ ተጫዋች የሚያገኙ ከሆነ እንዲሁ እንደሚሸጡት መረጃዎች እየወጡም ይገኛሉ። ነገር ግን በአሁኑ ሰዓት ላይ የሚፈልጉት ዋነኛ ነገር በዛ ቦታ ላይ ትክክለኛ ተጫዋችም ነው። የክርስቶስ ዙሪስ ትክክለኛ ቦታ በተለይም በዛ ቦታ ላይ ቤስት 11 ውስጥ የሚገባ ተጫዋች እየፈለጉም ነው የሚገኙት። ሌላኛው ቼልሲ አቻ መለያየቱን ትናንትና ተመልክተናል። በቅርብ ውድድር የወዳጅነት ጨዋታ ቼልሲ ከማሌዥያው ክለብ ዳሩል ታዚም ጋር 3-3 በሆነ ውጤት መለያየቱን ተመልክተናል። የቼልሲን 2 ግቦች ሊያም ዴላፕ በፍጹም ቅጣት ምት ማስቆጠሩን እየተመለከትን ሲሆን ማርኩዌዝ በራሱ ግብ ላይ 3ኛውን ጎል ማስቆጠር መቻሉ ነው የተመለከትነው። ሰማዮቹ እስካሁን 5 የወዳጅነት ጨዋታ ሲያደርጉ በሁለቱ አሸንፈው በሁለቱ ተሸንፈው በቀሪው ትላንትና ደግሞ አቻ መለያየትም ችለዋል። ቼልሲ የመጨረሻ የአቋም መለኪያ የጨዋታ ቅዳሜ ከሪያል ሶሲዳድ ጋር የሚያደርግ መሆኑ ነው የወጣለት መርሃ ግብርም የሚያሳየው። ከጨዋታው በኋላ ማርኮ ፓሌስትራ ስለሚመርጠው እግርም ይናገራል። አዎ በግራ እግሬ መጫወት እወዳለሁ፣ ግን ከልጅነቴ ጀምሮ በግራ እግሬ መጫወትም እወድም ነበር። በቅርቡ የግራ እግሬንም በጣም አሻሽየዋለሁ ሲልም ይናገራል። ስለዚህ አንዳንድ ጊዜ ግራ እግሬን መጠቀምም እመርጣለሁ፣ ሁለቱንም እግሮቼን መጠቀም መቻሌ በጥሩ ሁኔታም የምመለከተውም ነገር ነው ሲል ሀሳቡን እየሰጠ ሲሆን እንደ አንዳንድ ምንጮች ዘገባ ይህ ተጫዋች ራሱን ለመለወጥ በሁለቱም እግሩ መጫወቱ ለክለቡ ትልቅ ነገር እንደሚያመጣ ለራሱም እድገት ትልቅ ነገር እንደሆነ ነው እየገለጸም የሚገኘው። ሌላኛው እንደ አንዳንድ ምንጮች ዘገባ ከሆነ ሲቲ ለኔቶ 50 ሚሊዮን ፓውንድ ቢያቀርብም ውድቅ እንደተደረገ እየተገለጸም ይገኛል። አሎንሶ ተጫዋቹን ማቆየት ስለሚፈልግ ኔቶ ልሸጠው የማይቻል ተጫዋችን ነው ሲልም ያምኑበታል። 75 ሚሊዮን ፓውንድ በላይ እንደሚፈልጉበትም ነው እየተገለጸም የሚገኘው። ሌላኛው ቼልሲ ከፓሪስ ሳን ዠርሜን ሩይዝን ለማስፈረም ከ60 ሚሊዮን ፓውንድ በላይ ለማቅረብ መዘጋጀቱን ኤል ናሽናል ያስነበበ ሲሆን አሎንሶ ስፔናዊን ተጫዋች እጅግ በጣም የሚፈልገው እንዲሁም የሚወደው ተጫዋች ነው። ፓሪስ ሳን ዠርሜኖች ግን ይህን ተጫዋች ከማይነኩ ተጫዋቾች አድርገው ይመለከቱታል። እንዲሁም ደግሞ ከፍተኛ ገንዘብ ሊጠየቅበት የሚችልበት እድል እንዳለ ነው መረጃዎች እያመላከቱ ነው የሚገኙት። ሃንሲ ፍሊክ ይናገራሉ። ሮናልድ አራሁን
በምንፈልገው ልክ ልንጠቀምበት አልቻልንም ሲሉ ነው የሚናገሩት። ዩራጊያዊ የባርሴሎና ተከላካይ ሮናልድ አራሆ ሊቨርፑልን በውሰት ለመቀላቀል ከስምምነት መድረሱን እናውቃለን። ሮናልድ አራሆ ዝውውሩን ለማጠናቀቅ በትላንትናው ዕለት ወደ መርሲሳይዱ ሊቨርፑል መብረኑ ተገልጾም ነበር። ስለ ሮናልድ አራሆ የተሰጠው የባርሴሎና አስተያየት እንግዲህ ሮናልድ አራሆ ጥሩ ተጫዋች እንደሆነ አምናለሁ ሲል ሃንሲ ፍሊክ እየተናገሩ ሲሆን እሱ ከፍተኛ ፍጥነት እንዲሁም ደግሞ የአካል ጥንካሬንም ይዟል ሲሉ አሰልጣኙም ይናገራሉ። ነገር ግን እኛ በምንፈልገው ልክ ልንጠቀምበት አልቻልም፣ ይህ የእኛ ችግር ነው ሲሉ መናገራቸውንም ሰምተናል። ሌላኛው ቤን ጃኮብስ ያነሳው መረጃ ደግሞ ሊቨርፑል ለብራድኪ ባርኮላ የሚያደርገውን የዝውውር ጥረት አሁንም መቀጠሉም ይገለጻል። ክለቡም በድርድሩ ላይ ሁኔታዎችን በቁጥጥሩ ስር እንዳለም ያምናል። እናም በሚቀጥሉት ጊዜያት ውስጥ የሚደረግ የሊቨርፑል ትልቁ ዝውውር ሆኖ ይጠበቃል ሲልም እየገለጸም ነው የሚገኘው። ሌላኛው ቤን ጃኮብስ እንደተናገረው ከሆነ ቶሬዝ ወደ ፒኤስጂ የሚያመራ ከሆነ ያ የ170 ሚሊዮን ዩሮ አሃዝ በ20 ወይም ደግሞ 30 ሚሊዮን ዩሮ ሊቀነስ እንደሚችል እጠብቃለሁ ሲልም ይናገራል። የሊቨርፑል መነሻ ሀሳብ ግን 100 ሚሊዮን ዩሮ አካባቢ ነው ሲል ነው እየገለጸም የሚገኘው። በድጋሚ ይህ በ10 ወይም ደግሞ 15 ሚሊዮን ዩሮ ሊጨምርም ይችላል። በውጤቱም አሁን ላይ እንደሚታየው በዋጋ ግምገማ ላይ ያለው ትልቅ ክፍተት ነሐሴ ወር ላይ እየገፋ ሲሄድ ላይኖርም ይችላል። ሊቨርፑል ባርኮላን ማግኘት እንደሚቻል የወሰነ ተስፋ እንደሚያደርግም አስባለሁ ሲልም ነው እየገለጸም የሚገኘው። በተለይም እንግዲህ ፌራን ቶሬዝ ወደ ፓሪስ ሳን ጀርሜን የሚሄድ ከሆነ ይህ ተጫዋች ወደ ሊቨርፑል የሚሄድበት እድል እጅግ በጣም ሰፊ እንደሆነ መረጃዎችም ያሳያሉ። ስለተመለሱት ልምድ ያላቸው ተጫዋቾች እንዲህ ሲልም ነበር የተናገሩት። የአሊሰን ቤከር፣ የኮዲ ጋክፖ እንዲሁም ደግሞ የቨርጂል ቫን ዳይክ ጉዳይን ስንመለከት ይህ የመጀመሪያ ጨዋታ ይመስለኛል። ከ45 ደቂቃ በላይ መብዛትም የለበትም። ምናልባትም በራስ መተማመናቸው ጥሩ ሆኖ ከተሰማቸው ትንሽ ሊጨመር ይችላል። እንዲሁም እንደ ሪያን እንዲሁም ደግሞ ፍሎሪያን ቪርትዝ እና አሌክስ ላሉት ነገሮች ደግሞ ሁለተኛ ጨዋታቸው ነው። ስለዚህ እነዚህ መጠንቀቅም አለብን። ነገር ግን ልምድ ያላቸው ተጫዋቾች ከኛ ጋር በአሁኑ ሰዓት መኖራቸው ለእኛ እጅግ በጣም ትልቅ ነገር ይዞልን መጥቷል ሲሉ ነበር ሀሳባቸውንም መስጠትም የቻሉት። ሌላኛው ሲቲ አትሌቲኮ ማድሪድን ማሸነፉንም ተመልክተናል። ማንቸስተር ሲቲ በቅድመ ውድድር የወዳጅነት ጨዋታ አትሌቲኮ ማድሪድን 3-1 ማሸነፍም ችሏል። ኦማር ማርሙሽ 2 ጎሎችን ያስቆጠረ ሲሆን ራያን አይት ኑሪ የማንቸስተር ሲቲን የድል ግቦች 3ቱን አጠቃላይ ያስቆጠሩ ተጫዋቾችም ናቸው። የአትሌቲኮ ማድሪድን ግብ ጆርጅ ዶሚን ማስቆጠርም ችሏል። አንቷን ሴሚኖ 2 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋችም ነበር። በአሰልጣኝ ኤንዞ ማሬስካ የሚመራው ማንቸስተር ሲቲ የቅድመ ውድድር ዝግጅትን ማጠናቀቁም ተገልጿል። ማንቸስተር ሲቲ ቀጣይ እሁድ 11 ሰዓት ላይ ከአርሰናል ጋር የኮሚኒቲ ሺልድ ጨዋታን የሚያደርግም ነው የሚሆነው። ወደ ሪያል ማድሪድ መረጃዎቻችን ስናልፍ ፌዴ ቫልቬርዴ የቪኒሲየስ ውል ማደስ ሁላችንም በጣም አስደስቶናል ሲልም ይናገራል። እሱ ለእኛ ምን ያህል አስፈላጊ እንደሆነ እኛ የሚወክለው እሴቶችን ሁላችንም እናውቃለን። እሱ መፈረሙ ለእኛ ትልቅ ነገር ነው ሲል ሀሳብ መስጠቱ ነው እንዲሁ የሰማ ነው። ሌላኛው ሪያል ማድሪድ በዚህ የዝውውር መስኮት ተጨማሪ የተጫዋቾች ሽያጭ ያካሂዳል ሲል ዲያሮ አስ እያስነበበም ይገኛል። በርካታ ወጣት ተጫዋቾችን ክለቡን ለቀው ይወጣሉ ተብሎም ይጠበቃል። እናም በወጣት ተጫዋቾች ከፍተኛ ገንዘብ ሊያገኝ እንደሚችልም ነው እየተገለጸም የሚገኘው። ሌላኛው ዲያሮ አስ ያስነበበው መረጃ ካማቪንጋ ከሪያል ማድሪድ የመልቀቁን ሀሳብ ውድቅ አድርጎታል። አላማውም ሞሪኒዮን ለማሳመን የበለጠ ጠንክሮ መስራትም ነው የሚገኘው። አንድሬስ ኢኔስታ ይናገራል። በጣም አዝኛለሁ ሊዮ ሲል ስለ ሊዮ አባት አሟሟትም እንግዲህ ማዘኑን ነው የገለጸው። ስፔናዊ አንድሬስ ኢኔስታ ወላጅ አባቱን ላጣው የቀድሞ የቡድን አጋሮ ሊዮኔል አንድሬስ ሜሲ የሀዘን መልእክትም የላከ ሲሆን በጣም አዝኛለሁ ሊዮ፣ አባትህ በጣም የደረሰብህ ህመም የሚያስከፋ ነው፣ እጅግ በጣም አዝኛለሁ፣ ቃል የለኝም ሲል ነው እየገለጸም የሚገኘው። አክሎም ጆርጅ ነፍስህ በሰላም ትረፍ፣ ሁሌም በውስጣችን ትኖራለህ ሲል ሀሳቡን እየገለጸ ሲሆን ሊዮኔል ሜሲ በትላንትናው ዕለት የወላጅ አባቱ ቀብር ላይ ለመገኘት ወደ ትውልድ መንደሩ ሮዛሪዮ መጓዙን ተሰምተንም ነበር። ኢንተር ሚያሚ፣ ባርሴሎና፣ ፓሪስ ሳን ጀርሜን እንዲሁም ደግሞ ሪያል ማድሪድ ለሊዮኔል አንድሬስ ሜሲ የሀዘን መልእክታቸውን የገለጹ ክለቦች መሆናቸውንም እንዲሁ ከዚህ በፊት ሰምተንም ነበር። ዘመናዊ እግር ኳስ እንዲሁም ደግሞ የ6 ቁጥር ተጫዋቾች አስፈላጊነትን ደግሞ በስተመጨረሻም እንመልከት። በዓለም እግር ኳስ ታሪክ ከካታኔሲዮ እስከ ቶታል ፉትቦል፣ ከሎ ብሎክ እስከ ፖዚሽናል ፉትቦል፣ ከዳይሬክት ፉትቦል የተለያዩ የእግር ኳስ እሳቤዎች እየተከበሩም ይገኛሉ። በየትኛውም የጨዋታ ዘይቤ ውስጥ ግን አስፈላጊው የሆነው ስፍራ ላይ የተከላካይ አማካዩ ደግሞ በተፈጥሮ የ6 ቁጥር ቦታ የምንለውም ነው። ለምን አስፈላጊ ይሆናል የሚለውን ስንመለከት ደግሞ የ6 ቁጥር ተጫዋች በሜዳ ላይ ለተከላካዮች ሽፋን የሚሰጥ ሲሆን ተቃራኒ ቡድን ወደ 3ኛው የሜዳ ክፍል ከመድረሱ በፊትም አደጋ ከመፍጠሩ አስቀድሞም ያስቀራል። ቡድኑ
ኳሱን በሚመሰረትበት አጋጣሚን ኳሱን ተቀብሎ ወደ ማጥቃት ቀጠና የሚያደርሰው 6 ቁጥርም ነው። በተጨማሪም ሁለቱን የመከላከል እንዲሁም ደግሞ የማጥቃት ሽግግሮችን ዋነኛ መሳሪያ እንደሆነም ይገለጻል። የስድስት ቁጥር ባህሪያትን ስንመለከት የመጀመሪያው የዲስትሮየር ሲሆን እንግዲህ ዋነኛው ስራው በተቃራኒ ቡድን የማጥቃት ሂደት ማስቆመም ነው። የአጫወት መንገዳቸውም ኃይል የተሞላበት ታክል እንዲሁም ደግሞ የጋራ ኳስን ማሸለፍ ላይ የተመሰረተ እንደሆነም ይነገራል። ለዚህም ካርሎስ ካሴሜሮ እንዲሁም ደግሞ ንጎሎ ካንቴ ተጠቃሽም ናቸው። አሁን ላይ የሪያል ማድሪዱ የበለጠ የቀረበ ተጫዋች እንደሆነም ይገለጻል። በተለይም እንግዲህ እንደ ኦሪየል ሹዋሚኒ በዚህ ቦታ ላይ የሚነሱ ተጫዋቾች ናቸው። ሁለተኛው ደግሞ ሆልዲንግ ሚድፊልደር በተፈጥሮ ብለን የምናነሳቸው ተጫዋቾች ሲሆኑ በዋነኛነት በዙሪያው ያሉ ክፍት ቦታዎችን ይጠብቃሉ፣ የቡድኑን ቅርጽ ይቆጣጠራሉ። በጣም የተረጋጋ መሆን ያለበት ሲሆን የመስመር ተከላካዮች ለማጥቃት ወደፊት ሲያመሩም ቦታቸውን ይሸፍናሉ። በዚህ ሚናም ሰርጂዮ ቡስኬቴን እንዲሁም ደግሞ ሮድሪን በሟላ መልኩ የምንመለከታቸው ተጫዋቾች ናቸው። ሶስተኞቹ ደግሞ ዲፕ ላይን ፕሌይሜከር የምንላቸው ሲሆን ይሄኛው ሚና ከሌሎቹ የሚለየው ተጫዋቹ ከመከላከል ይልቅ የበለጠ ከኳስ ጋር መጫወት የሚችል ነው። እንዲሁም ደግሞ የጨዋታውን ግለኝነትም ይመጥናል። ከጥልቀት ተነስቶ የማጥቃት ሂደቱንም ያሳልጣል። በቴክኒክ የላቀ ሲሆን እንደዚህ አይነት እይታ ያላቸው ጫናን መቋቋም ክህሎት እንዲሁም ያላቸው አጫወትን እንዲሁ የሚከተሉ ተጫዋቾች ናቸው። እንደ አንድሪያ ፒርሎ ሲሆኑ ቶኒ ክሩስንም በዚህ ቦታ ላይ የምናደርጋቸው ተጫዋቾች ናቸው። በተጨማሪም ከቀድሞዎቹ ተጫዋቾች በራስ ስም በሜኬሌሌ ሮል በሚጠራበት የተሰየመው የቀድሞ የኮከብ ካርዲዮ ማኬሌሌ፣ ፍራንክ ራይካርድ እንዲሁም ደግሞ ሉተር ማቴዎስ እንዲሁም ፓትሪክ ቬራ እንዲሁም ሮይ ኪነን ተጠቃሽ ተጫዋቾች እንደሚሆኑም በርካቶቹም ያነሳሉ። በስድስት ቁጥር ቦታ ላይ ሲነሱ በእግር ኳስ ባለፉት 10 እና 15 ዓመታት ውስጥ ይበልጥ የቴክኒክ እንዲሁም ደግሞ ታክቲክ ፍልሚያ እየዳበረ የመጣ ሲሆን የመሃል ሜዳ ተጫዋቾች አስፈላጊነታቸው የጨዋታውን ውጤት የመወሰን አቅም ከፍ ያለ መምጣቱ ነው የሚገለጸው። ለአብነት ያክልም የጋርዲዮላው ባርሴሎና ተከታታይ 3 ሻምፒዮንስ ሊግን ያሳካው የሪያል ማድሪድ ቡድን እንዲሁም የማንቸስተር ሲቲ በሊጉ የነበረው የበላይነት አሁንም ስኬታማው የፓሪስ ሳን ጀርሜን ስብስብን ማንሳትም እንችላለን። ሁሉም ቦታ ላይ በስድስት ቁጥር ላይ የነበሩ ተጫዋቾች እጅግ በጣም ድንቅም ነበሩ። በባርሴሎና እንደ ሰርጂዮ ቡስኬት እንዲሁም ደግሞ ኢኔስታ ያሉ ተጫዋቾች ይነሳሉ። በሪያል ማድሪድ በኩል ደግሞ እንደ ካርሎስ ካሴሜሮ እንዲሁም ደግሞ ሉካ ሞድሪች ያሉ ተጫዋቾች እጅግ በጣም የሚነሱ ተጫዋቾችም ናቸው። በሲቲ ቤት ሮድሪን እንዲሁም ደግሞ በአሁኑ ሰዓት ላይ በፓሪስ ሳን ዠርሜን ቤት እንደ ቪቺኒያ ያሉ ተጫዋቾችን ማንሳትም እንችላለን። የስድስት ቁጥር ሚና በአሁኑ ሰዓት ላይ በዓለም ላይ እጅግ በጣም ትልቅ ቦታ ላይ ከሚነሱ ቦታዎች መካከል በርካቶቹም ይወዱታል። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በከሰዓት ፕሮግራሞቻችን ዳግም እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ዳግምም ተመኘን።